ጨርሽ ብዬ አስባለሁኝ። በውስጥ በኩል በሽማግሌ የምትጨርሱ ሊሆንሽ ማንም እሱን የመክሰስ የማዋረድ አጀንዳ ያለው የለም። አቡን ብትሆን እሱን ህግ ቦታ የመጎተት ብር ከመለሰ ምንም ነገር ማንም ትርፍ የተናገረው የለም። ገባሽ? እንደሱም የተከበረ ሰው የለም። አሁን እሱ ሳይኮሎጂውን አታውቁትም። 150 ሚሊዮን ሲጠራ በቃ ሰው ያምናል ብሎ ነው። እኔ በጣም ትልቅ የማከብረው ሰው ራሱ ይሄን ካረገ እኔ ቆምላቸዋለሁ ያላል። ኖ ከአቡ ውጭ ማንም አይዝም ብዬ ነው። እና አሁንም እኔ ብዙ ማለት ይችላል። የተፈቀደልኝ 10 ደቂቃ ነው። ሀናንያው ማነች ኡምረያን ሁሉም ጊቢልን ተናገሪ ምክንያቱንም ሁላችንም መናገር አለብን። እዚህ ጋር 20 ምናምን ሰው አለ። ግን ይሄን መናገር የፈለግኩት ትልቁ አቡ እንድታውቅ የፈለግኩት ተሰጥቷቸው ወጡ ያላቸው ሰዎች ውጭ ናቸው፣ አልተሰጣቸውም። ተናጋሪውን ነው ብሎክ እያደረገ ከመሀላቸው ያስወጣው። ዋናውን ሰው አስወጥቷል። ለምን መናገር ወንዶችም አሉ ባይዘው እዚህ ስላልገቡ እንዳይመስልሽ። ወንዶቹ ጸጥ ብለው ነው ይሄ ሁሉ ሴት እየጮኸ ያለው። የሚገርምሽ ነገር ወንዶቹ በውጭ ተሟግተው ካገኙ ዝም ሊሉ፣ ግን ያው እንዳንቺ አይነት ደግሞ ከወንድ በላይ የሚረዳ ሰው አለ። ወንዶች አሁንም ግሩፕ ውስጥ ብራቸው ያልተመለሰ ዝም ብለው በሴት ትግል ሊጠብቁ ሊወስዱ የሚመጡ አሉ። ብዙ ሰዎችም እየፈሩ ያሉ አሉ። ውጡ ሲባሉ ልጆቻችን እዚህ ጋር ወጥተን ነገ ልጆቻችን እንትን የሚሉን አሉ እና ይሄ ሁሉ ሰው እንዲህ እየታገለ ያለው ዝም ብሎ አይደለም። ሀቁ በቀላሉ እየተሸፈነ ያለው እና እንዳይክድ እንኳን ራሱ ወጥቶ በቪዲዮ የተናገረው ብሩ አለ። ግን ድርጅት ለመመስረት 3 ዓመትና 4 ዓመት ይፈጃል። አንተ 3 ዓመትና 4 ዓመት ብራቸውን እስክትጠቀምበት የነሱ ልጆች በራብ ይሙቱ ወይ? ለነዚህ ምኪን ላይ ደግሞ አቡዬ ይኸውልሽ የቆየ ነው አለ ለብቻ የመሰረትኩት ነው አለ። ቆይሽ አንድ ደቂቃ እሱ መስርቶ ለወጣ ስለሆነ ይኸውልሽ እሱ መስርቶ ያቆየው ከሆነ ይሄን ብር ሰብስቦ ስራ ላይ ነበር መዋል የነበረበት እንጂ ብር ሰብስበሽ አይደለም ጥናት የምታረጊው ስራ የምትሰሪው። ገባሽ? እኔ ድራማውን ባወራልሽ 10 ሰዓት ብትሰጪ አይበቃም። እኔ በውስጥ እያናገርኩት ነው። ይሄን አታርግ እያልኩት ነው። ግን የሚሰማሽ አይደለም። ልጁ የራሱን ሀሳብና ቮይስሽን እንኳን ጨርሶ አይሰማም። እና ሰብስቦ ራሱ አጋፍጦ መጥቷል። ከዚህ በኋላ 3 ዓመት 2 ዓመት የሚልሽ ብሩን ሰርቶ የራሱን ጥቅም አስተካክሎ ለመመለስ እንጂ ማንንም አሰርቶ የመቀጠል አጀንዳ የለውም። ይሄ ደግሞ የታወቀ ነው። ገባሽ? እሱ የሰው ብር ሰብስበሽ ነው ጥናት የምትሰሪው። ጥናቴ ይላል እንትን አለኝ እኔ አይዲያ አለኝ የኔ አይዲያ በብር ይሸጣል አለ። በቃ አይዲያው ቀቅሎ ይብላው ብራችን መልስ። በቃ እኛ ጉዳያችን አንድና አንድ ከምስኪኑ ብር ነው። የድሃውን ብር መልሶ እሱ ሀብታም ነው አይደለ? በራሱ በሚሊዮኑ አይመኒታ ሚሊዮነር አይደለ? ሶ በራሱ ሚሊዮኖች ቢዝነሱን ይስራ፣ ቻይናው ይመላለስ፣ ድርጅቱን ያቁም። የነዚህ ምስኪን ድሃ ብር ግን እስኪመልስ ድረስ እንጮሃለን፣ ዝም አንልም። በቃ እኔ ልውጣ። ይኸው እህቶቼ ገብቼ ተናግሬ ያለው ግቢ የምትሉ ሌሎቻችሁ ግቡ። አመሰግናለሁኝ አቡዬ፣ በጣም ነው በጣም አመሰግናለሁ አቡ። ሁላችሁንም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ይሄንን ሀሳብ ከአንቺ ስሰማ አቡ በጣም ነው ያዘንኩት። ምክንያቱም ይሄ ሰው ሳውዲ በነበረበት ጊዜ ኢትዮጵያም ከገባ በኋላ የነበረውን እንቅስቃሴ ምናምን እናውቃለን እና እንዲህ አይነት ኮምፕሌኖችም እኛ ጋር ይመጡ ነበረ። ግን እስቲ ነገሩ ይጥራ ተብሎ እኔ እንደውም አንድ የነገርኳቸው ምንድን ነው አንድ ነገር ምናልባት እህቴ እዚህ ጋር ያለችው ካልተሳሳትኩ ስምሽን ተሃኒ አንድ የምጠይቀው ጥያቄ ምንድን ነው አንድ ፒኤልሲ ወይንም ፕራይቬታይዜሽን ሊሚትድ ካምፓኒ ኢትዮጵያ ውስጥ ሲቋቋም ወይንም እናንተ 4 ናችሁ ፈርመናል ብለሻል። ስትፈርሙ እንደ ኃላፊነት ማለት ነው የመተዳደሪያ ደንብ የሚባል አለ የድርጅቱ። የዛ የመተዳደሪያ ደንብ አንድ ኮፒ ደርሶሻል አንቺ? ምክንያቱም ትልቅ ኃላፊነት ነው የወሰድሽው። ፊርማሽን የሚያህል ነገር ፈርመሻል። የመተዳደሪያ ደንቡ ኮፒ አለ ወይ አንቺ ጋር? ምንም ነገር የለም። ምንም የወሰድኩት ነገር የለም። በቃ እዛው ፒኤልሲ ላይ ነው ኦልሬዲ ውልና ማስረጃ እዛው በሄድንበት እዛውን የተለያየ ነው። በጣም ጥሩ። እሺ፣ አንድ የመተዳደሪያ ደንቡ ኮፒ አንቺ ጋር የለም። ሁለተኛ እዚህ ፒኤልሲ ውስጥ አንቺ ያለሽ የስራ ድርሻ ምንድን ነው? ስትፈርሚ መቼም በአማርኛ የተጻፈው ሳላነብ ነው የፈረምኩት አትይኝም። የተከፋፈልነው የተባባልነው ነገር የለም። ወይ ሳላነበው ቤተሰቤ ስለሆነ በቃ በእምነት ነው የፈረምኩት አትይኝም። አረ በአማርኛ ነው የተጻፈው፣ በግልጽ አማርኛ ነው የተጻፈው። አትሊስት የስራ ድርሻሽን በዚህ ካምፓኒ ውስጥ እሱ ያለው ምንድነው? ሰምቼዋለሁ ቪዲዮን። ፋብሪካ ነው የምከፍተው ብሏል። ፋብሪካን የሚያህል ነገር እየተከፈተ ዝም ብዬ ፊርማዬን አስቀምጬ ነው የሄድኩት አትይኝም። ማለት ያው ገንዘብ ገና አሰባስባለሁ እያለም ስለነበረ
እዛ ጋር ያለውን ነገር ምንም ትኩረት አድርጌ ያየሁትም ነገር የለም። የስራ ክፍፍል አላቅም፣ ምንም ነገር የለም አላቅም። ገና ነው ኦልሬዲ። ለምን ከዛ በኋላ ነው ብሩ እየተሰበሰበ ያለው ነገር ኦልሬዲ ለመወያየት እንጂ እንዲህ ተወያይተን ተነጋግረን ምን ብለን ያወራነው ነገር የለም። ዋናው ነገር እዛ ጋር ይቅርታ አድርጊልኝ፣ ሁላችንም ትልልቅ ነን፣ ሁላችንም ራቅ የዋጠን ሰዎች ነን። ውልና ማስረጃ ወሳኝ ክህሎትን ያህል ቦታ ሄደሽ ፊርማ መፈረም ማለት እኮ ትርጉምን ሁላችንም እናውቃለን። ሲግኔቸር ማለት እኔ ነኝ ማለት ነው እኮ። አዎ ልክ ነው። ውልና ማስረጃን የሚያህል ቦታ ሄደሽ ፊርማሽን ስታስቀምጪ አንደኛ የመተዳደሪያ ደንቡ ኮፒ የለኝም እያልሽ ነው። ሁለተኛ በድርጅት ውስጥ ያለኝ የስራ ድርሻ ምን እንደሆነ አላቅም እያልሽ ነው። ሁለተኛ ሶስተኛ ከዛ በኋላ እጄ አላቅም ባንክ ቤት ሂዶ አካውንቱን ለብቻውን ኢማጂን በፒኤልሲ በፕራይቬታይዜሽን ሊሚትድ ካምፓኒ የተከፈተ አንድ ድርጅት ፈራሚዎቹ አባላት በሌላችሁበት ይሄ ሰውዬ ባንክ ቤት ሂዶ አካውንት ከፈተ። የዛ ባንክ የሚገርመው የባንክ ቤቱ አካውንት በስሙ አይደለም በድርጅቱ ነው። መተዳደሪያ ደንቡ ላይ ዋና ስራ አስኪያጅ እሱ ስለሆነ ይሄንን ደግሞ ባንክ ሄዶ የመክፈት አካውንት የመክፈት እንትን አለው የሚችል ስለሚችል ባንክ ሄዶ አካውንት የመክፈት ዋና ስራ አስኪያጅ ነው እዛ ላይ የተጻፈ። ይሄን በምን አወቅሽ? ዋና ስራ አስኪያጅ እዛ ጋር መኖሩን አይቻለሁኝ በሰዓቱ። ዋና ስራ አስኪያጅ አሁን ይኸውልሽ ዋና ስራ አስኪያጅ ይላል እንደ እዚህ ጋር የሚለው የመስራች አባላት ይላል። የመስራች አባል አቶ አይመን መሐመድ አብዱልቃድር፣ ሁለተኛ አቶ አሊ ሁሴን ሽኩር፣ ሶስተኛ ወይዘሮ ሂክማ ዮሴፍ አህመድ፣ አራተኛ ወይዘሮ ተሃኒ መሐመድ አብዱልቃድር። ዋና ስራ አስኪያጅ አይልም። አራት ሰዎች አራታችሁም ዋና ናችሁ። ወረታች ብቻ ዋና ስራ አስኪያጅ አለ። ምንም አላየሁትም አልሽኝ እኮ ምንም አላየሁም አልሽኝ እኮ ምንም አላየሁም አልሽኝ። እንደዚህ አንደኛ እንትኑ ሰፊ ነው እንዳልኩ እኔ እንደዚህ የስራው ዲቴል ነው 6-7 ፔጅ ነው እኮ አይደለም። አዳምጠኝ 6-7 ፔጅ ነው። እርስ በራሱ እየተጋጨ ነው። አንዴ በተራ በተራ እናውራ። ቅድም ምንም አላየሁም ፊርማ ብቻ ነው የፈረምኩት አልሽኝ። አሁን ደግሞ 7 ገጽ መሆኑንም እየተናገርሽ ነው። ፔጁ ጋር በዛ ያለ ነው ወረቀቱ በዛ ያለ አይደለ 6-7 ፔጅ የሚሆን ነው። ዋናው ነገር እኮ እሱ ዋና ስራ አስኪያጅ የሚል እዛ ጋር አለ። ሌላውን እዛ ጋር ፈረምኩኝ። ከዛም በኋላ እንዲገልጬ እያንዳንዱ ነገር እንደዚህ ከአረብ ሀገር ብሩን እሰበስባለሁ ስላለ እያንዳንዱ ነገር እየከፈትኩ ያነበብኩት ነገር የለም። የወሰድኩትም ነገር ስለሌለ እንደዚህ ለማንበብ እሺ፣ ምናልባት ወንድምሽ ስለሆነ ማንም ጠርቶ ማንም ባላው ቤተሰብም ስለሆነ ብለሽ አትፈርሚም። ወንድምሽ ስለሆነ ዝም ብለሽ ፈረምሽለት። ግን ኮፒውን ስጠኝ አላልሽም? የሆነ ጊዜ አላልኩም። በቃ አሁን እዚህ ጋር ትልቁ ነገር ምንድነው ወንድሜ ነው። እንደዚህ አሁን ሌላ ሰው ጋር ቢሆን የሆነ የምትፈሪው የምትጠራጠሪው ነገር ስላለ አይ ቆይ ኮፒ ልውሰድ፣ አይ እንደዚህ ላድርግ እያልሽ የምትጠነቀቂው ነገር አለ። ይሄ ግን ይሄን ያህል እንዲህ ችግር ውስጥ እንገባለን እንዲህ አይነት ነገር ውስጥ እንላለን ብዬ ያሰብኩትም ነገር ስለሌለ ወንድሜም ስለሆነ በቃ እዛ ጋር ፈርመን ተለያየም። ባንክ ሲሄድ የማውቀው ነገርም የለም። የባንክ እንትኑን እንግዲህ መረዳት ትችላላችሁ። ኦልሬዲ ወደ ህግ ስትሄዱ ታዩታላችሁ። የባንክ ምስረታው ላይ አካውንቱ ላይ እንደሌለ ሁሉ ነገር በኋላ ላይ የሚታይም ነው ለማለት ነው። እሺ፣ ከመንግስት የወሰደው መሬት አለ? መሬት ከመንግስት ወስዷል? እኔ ስራው ነገር ላይ እኮ ስለማላውቅ እኮ ከመንግስት መሬት መውሰዱን ባንክ ላይ እኛን ያላካተተን። ቆይ አንዴ ልመልስልን። እሺ ስለ መሬት ለጠየቀኝ ልመልስልህ። ግሩፕ አባሎች ላይ ኦልሬዲ ብር ያዋጡ አባላቶች ላይ ከሌለሁኝ ባንክ ላይ እኔን ካላካተተኝ እንዴት ስለ መሬት ይሁን ስለምን ይውሰድ ስለ ስራው ከነሱ ጋር ስብሰባ ሲያካሄድ ከሌለሁኝ እንዴት ይሄን ነገር ላውቅ እችላለሁ? እዚህ ውስጥ እኮ ያሉ አባላቶች እኮ እኔ ያለመኖሬን ያውቃሉ አባላቶቹ ማለት ነው። ስለዚህ መሬት መውሰዱ ምናምን ለነሱ ምናልባት ብሏቸው ሊሆን ይችላል። እነሱ ናቸው እንጂ ይሄን ሊነግሩ የሚችሉ እኔ እዛ ውስጥ ስለሌለው ይሄን ነገር መናገር አልችልም። ከስራው ጋር ኮፒ እኔ ፎርዋርድ አደርግልሻለሁ ሙሉ ፔጁን ማለት ነው። ሙሉ ይሄንን ኮፒ ስትፈርሚ መጠየቅ ነበረብሽ። የስራ ኃላፊነትሽን ድርሻሽን እንድታቂ። አንቺ ማለት ድርጅቱ ላይ ምንድነሽ? ማነሽ? የስራ ኃላፊነትሽ ምንድን ነው? እዛ ጋ እኮ ማለት ነው ፒኤልሲ እንትን አልን እንጂ ገና ብር አልገባም፣ ብር እንትን አልተባለም። ከነሱ ጋር ምን እንደተወያየ ምናምን ያለውን ነገር ስለማናቅ ይሄን ምናልባት ከዛ በኋላ ኦልሬዲ ወደ ስራው ከተካተትን በኋላ ምንወያየው ሊሆን ይችላል የሚል ሀሳብ ሊኖረኝ ይችላል በሰዓቱ ማለት ነው ተሰብስበን። ግን እሱ ወደ ባንክ ሲሄድ ኦልሬዲ ራሱን ችሎ ስለሄደ ከኛ ጋር የተነጋገረው ነገር ስለሌለ ያ ማለት ምንድነው ሊሰራው የፈለገው ከነሱና ራሱና እነሱ ብቻ
እኛ ኦልሬዲ ፒኤልሲ ፎርም እንድናደርግለት ብቻ በነፃ ተጠቀመበት። ፊርማሽን ሳታሰፍሪ በፊት ሙሉ ፔጁን 14 ነው ደግሞ 7 አይደለም 14 ነው 14ቱን ማንበብ ከዛ አንብበሽ ኖ ይሄ ነገር አያዋጣኝም የድሃ ብር ነው የሚሰበሰበው ድርጅቱ ቢከስርስ ባልከው ጊዜ ትርፋማ ባትሆንስ አሁን ያው እዛ ጋር እንደ ባንኩ ጋር ስላልደረስን እኮ ነው እንዲምልሽ እኮ ከፈረምሽ እኮ ወደ ቀጥታ ወደ ባንኩ እኮ ነው ባንኩ ጋር እንግዲህ በምንሄድ ሰዓት ኦልሬዲ እንዳልኩሽ እኛን እኔና ባለቤቴን ትቶን ነው ኦልሬዲ እሱ ወደ ባንኩ የሄደው ያ ማለት ኦልሬዲ እኛን ስራው ላይ እንድንካተት አልፈለገንም ማለት ነው ከነሱ ጋር ከነዚህ ብር ካዋጡ ሰዎች ጋር ትውውቅ የለንም አላስተዋወቀንም ሚቲንግ ብለን የተሰበሰብነው ነገር የለም ይሄን ልንሰራ ነው ያን ልንሰራ ነው ተባብለን የተነጋገርነው ነገር የለም እዚህ ጋር ግሩፕ አባላቶችም አሉ እንዲህ ነው ከአንቺ ጋር እንዲህ ስንል ነበርሽ የሚሉኝ አካላቶች የሉም አሁን የምትይው ነገር እውነት ከሆነ እናንተ ላይም ክህደት ተፈጽሞባቸዋል ማለት ነው ምክንያቱም የድርጅት መስራች ተብላችሁ 4 ሆናችሁ ፈርማችሁ ግን አንድ ሰው ብቻ በሱ ብር ብቻ ገንዘብ ይገባ በዛ ብቻ ከሆነ እንግዲህ እዚህ ጋር ባለቤቴም አለ እሱም እንዳልኩሽ እንትኑ ላይ ከኔ ጋር እዛ ጋር ስሙ ተጠቅሷል የኔ ባለቤት ማለት ነው ስሙ እሱ ጋር እዛ ጋር ተጠቅሷል እሱም ይሄው አጠገቤ ነው ያለው ጉዳዩን አቶ አሊ ሁሴን ባለቤትሽ ነው ባለቤቴ ነው ስለዚህ እሱም ይኸውና መናገር አሁን ይኸውልሽ አንድ ነገር እኔ ልነግርሽ የምፈልገው አንደኛ በኢትዮጵያ ንግድ ምክር ቤት የእናንተ ስም አለ ሬጂስተርድ ናችሁ ኢትዮጵያ ንግድ ምክር ቤት ውስጥ ያንቺም ስም አለ የባለቤትሽም ስም አለ እዚህ ጋር የተደረደራችሁት ሰዎች ስም አለ አንድ ሁለተኛ በኢትዮጵያ ብሔራዊ ባንክ ውስጥ የሁላችሁም ስም አለ አሁን ምንድነው እቺ አንድ ፖይንት አትርሱ ህግን አለማወቅ ከተጠያቂነት አያድንም አሁን ለምሳሌ እናንተ ቻምበር ኦፍ ኮመርስ ሄዳችሁ የኢትዮጵያ ንግድ ምክር ቤት ሄዳችሁ ስማችንን ከዚህ ንግድ ፍቃድ ልናወጣ ነው ብላችሁ ማመልከቻ ብታስገቡ አይቀበሏችሁ ምክንያቱም ኦልሬዲ ካምፓኒው አለ ሬጂስተርድ ሆኗል እዚህ ጋር የተደረደራችሁ ሰዎች መጣችሁ በጋራ ካመለከታችሁ ብቻ ነው ስማችሁ ሊወጣ የሚችለው በተናጠል ብትሄዱ አይቀበሏችሁም ለምን ኦልሬዲ you are responsible ስለዚህ አሁን ይሄ ነገር ሀቡ እኔ አድቫይስ የማደርገው ምንድነው አንዳንድ ነገሮችንም እየሰማው ያለውት ሁኔታ አለ ምንድነው የከፈተውን ድርጅት ለመከንሰል ምናምንም እንደዚህ የሚባል ነገር አለ ለማምለጥ የሚባሉ ነገሮች አሉ ስለዚህ እዚህ ጋር ሚዲያ ላይ ነገሮች እንደዚህ እየከረሩ ማለት የምትሰማ ከሆነ አይመን ወንድማችን ሁላችን እናውቃለን እና እዚች ጋር ማስረጃህን በሙሉ አቅርብ በግልጽ ተናገር ያለውን ነገር ተወያይ ከእያንዳንዱ ሰዎች ጋር የተሳሳተው ነገር ካለ ተሳስተሃል እንደተባለው ልጆቹ ገንዘባቸውን ነው የሚፈልጉት ድርጅቱን በግልህ የምትፈልገው ከሆነ እንዳልከው ማሽነሪዎቹን ከውጭ ሀገር እየገዛው ነው ጊዜ ይወስድብኛል ጉዳይ የሚያስፈጽም ሰው አለ it takes time ምናምን ያልከው ነገር ሪል ከሆነ ናና ግባና እዚች ጋር አስረዳ እዚህ ጋር ዘመዶችን ድርጅቱን ብራቸው ግን እነዚህ የመዳም ቅመሞች ባሎቻቸው የሞቱባቸው ብቻቸው ልጅ የሚያሳድጉ ኦፕሬሽን ወልደው ከነቁስላቸው መዳም ቤት እየሰሩ ያሉ የመዳም ቅመሞች ናቸው የእነሱን ብር መልሶ ድርጅት የሚባል ነገር እውነት ካለ እውነት እንዳለው እያደረገ ከሆነ ጠቅልሎ ለብቻው ይወሰደው ለነሱ ግን ብራቸውን ለነሱ ህጉም ይፈቅድለታል አቦ ህጉም ይፈቅድለታል እነዚህን ምስኪን ሰዎች በጉዳዩ እጃችን የለበትም እያሉ ያሉትን ቀርበ ሁላችሁም የፒኤልሲው የመተዳደሪያ ደንብ እንዳለ መሰረዝ አለበት ሰዎቹ ከዛ መውጣት አለባቸው ድርጅቱን የምትፈልግ ከሆነ ድርጅቱን ውሰድ ገንዘባቸውን መልስላቸው ታሪኩ እዚህ ጋር ይቋጫል አይ የምትል ከሆነ ወጥተህ እንደዛ ለብቻ መናገር አስፈላጊ አይደለም እዚህ ጋር መወያየት ካስፈለገና ካልሆነ ህግ አለ የኢትዮጵያ ህግ አለ በኢትዮጵያ ህግ ልጆቹ ጥያቄ ያቀርባሉ ጠበቃ ቀጥረው በህግ ትጠየቃለህ እነዚህ ምህቶቼ እዚህ መተዳደሪያ ደንብ ላይ የደረደርካቸው ያታለልካቸው ልበለ I'm sorry to say እንዳታለልካቸው ነው እዚች ጋር እነሱም እየተረዱ ያሉት እነሱም ከተጠያቂነት ስለማይድኑ ነገሩን በአጭሩ ብትቀጩት ሌሎች ወንዶች አሉ ተብሏል በጣም ነው ማዝነው I'm sorry to say ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ ለማታለል በተለይ the whole Gulf country ላይ አንድ ፕላን ሲያወጣ መሰረት የሚያረጋቸው የማዳም ቅመሞች ናቸው በቃ ቤት የሚደረጉት እነሱ ናቸው
ሁሉም ሰው መሰረት የሚያደርገው ነው። ምክንያቱም ሞኞች ናቸው፣ የዋሆች ናቸው፣ አዛኞች ናቸው፣ ሩሩ ናቸው። ምን አይነት ሰዎች ናቸው የሚጠቀሙባቸው? ተቆርቋሪ መሳይ፣ የመዳም ቅመሞች ጠበቃ መሳይ፣ የመዳም ቅመሞችን መካሪ፣ ለነሱ አዛኝ መስለው መጀመሪያ መክረው አለስልሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብህ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደህ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም ገባ። በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህም። ስም አልጠራም እኮ ስማቸው ይላል አውቆ 4 አትበል። እከሌ ABCD ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይህን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን እስከዛሬ ድረስ ያጎለበትከው ስምህን አታበላሽ። የእነዚህ ልጆች ብር መልስላቸው። አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ኢትዮጵያ ውስጥ ጠበቃ አሉ፣ ፕራይቬት እንትኖች አሉ። ኦኬ እነሱን ያቆሙና ቶሎ ጉዳዩ ይጀመር። ለምን መሰለሽ ኦሎፈሰደን ላይሰንሱን ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የእነዚህን የእህቶቼን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማቸዋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማቸዋል። አሁን ደግሞ ደውሎ አይ ፒኤልሲውን ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም። ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ እማታውቁትን ነገርና እማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት። ውልና ማስረጃ ኦኬ፣ አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ሕግ የዓለም ሕግ ዓለም ላይ ያለ ሕግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቱ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሀቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ ሬዲ ችግር የለም፣ እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ያለው ጉዳዩን ሰምተሃል። ከሌ አትበል። መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሀቅ አለኝ የምትል ከሆነ ሀቅህን ናና ተናገር። ካልሆነ ግን የእነዚህ ልጆች ሀቃቸውን መልስላቸው፣ ሰላም ይውረድ። እኔ ይህን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ፕሊዝ ማንም ሰው ማለት ነው ኢትዮጵያን በሉት የገልፍ ሀገርን በሉት ምንም በሉት ሁሌ የምንናገረው ነገር ነው። የሆነን ነገር ኢቨን ቤተሰብ ቢሆን ከእሷ ተማሩ፣ ከእህታችን ተማሩ። ኢቨን ቤተሰብ ቢሆን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቨን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ፣ ወደ አማርኛ ትራንስሌት አድርጉት። ኢቨን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ልፈርመው? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድን ነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል፣ ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁም ፊርማ ላይ ጥንቃቄ አድርጉ። ፊርማ ላይ ጥንቃቄ አድርጉ። ሳላውቅ ነው የፈረምኩት፣ አስገድደው ነው የፈረምኩት፣ ተገድጄ ነው፣ አምኜ ነው፣ ቤተሰቤ ነው ስለሆነ ዳኛ አይሰማችሁም። ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛው። ስለዚህ እህቴ ተሃኒ፣ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን።
የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ ይሄው ይሄን ያህል ማሽን አልገዛም። ይኸውልህ ሆነ አልገዛም፣ ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው። እንዳለው ካልነካው ይስጣቸው ብሩን። እንደው ቢያንስ የምልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ ገንዘባቸው አለመበላቱን ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ መሬት ከተረከብን ካርታ አለ አይደል አቡ ካርታውን ያሳያቸው። ቢያንስ ይሄው የተረከብኩት ካርታ፣ ይሄው የገዛሁት ከቻይና የገዛሁት ማሽነሪ። ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው የምከፍተው ብሏል። አትሊስት ያውጣ እንዴ። ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ። አሁን እህቴ ያለችው ምንድን ነው? ገና ብር ስላልገባ ገና ምንም ኖ ዌይ። በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል፣ ተመሰረተ። ካምፓኒው ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ፣ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚህ ጋር አላቅም እንደዚህ ማለቱ አያዋጣም። ማሽነሪዎችን ገዝተህ ከሆነ ብራዘር፣ ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች፣ ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ፣ ኦዲት ሪፖርቱ መቅረብ ካልታለ፣ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢኬድ የተሻለ ነው ላለ ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ እግዚአብሔር ያስመልስላቸው ነው የምለው። ሌላ ምንም የምለው ነገር የለም። ሌሎቻችሁ ግን ተማሩ። ዛሬ አይመኔታ ተባለ እንጂ ዛሬ ኑ ኬንያ ኑ እዚህ እንዲህ አይነት ስራ ልጆቹ የሚገርምሽ ሀቡ ዱባይ ላይ ከቋሚ ስራቸው እያፈናቀሉ ማለት ነው። ቋሚ ጥሩ ደሞዝ ከሚከፈላቸው ስራ እያፈናቀሉ ነይ ኬንያ ምርጥ ቢዝነስ አለ፣ መኪና ተሸልሟል፣ እንትና የሌለ ለማታውቁት ሰው እንዴት ገንዘባችሁን ትልካላችሁ? ያ ለማታውቁት ሰው እንዴት ገንዘብ አክሲዮን ማለት እኮ ዝም ብሎ አይደለም። አንድ ሰው ከአንድ ባንክ አንድ አክሲዮን ሲገዛ፣ አንድ ሲንግል አክሲዮን ሲገዛ ማስረጃ ይሰጠዋል፣ ሰርተፊኬት ይሰጠዋል። ኢቭን ያ ሰው በህይወት ቢያልፍ የልጅ ልጆቹ በዛ አክሲዮን ባንክ ውስጥ ካለ ድረስ ተጠቃሚ እንዲሆኑ የሚያሳይ የአክሲዮን ሰርተፊኬት ይሰጠዋል። እነዚህ ልጆች ምን አላቸው? ባንክ ቤት ካስገቡበት ደረሰኝ ውጭ ምን ማስረጃ አላቸው? ሀቡ የአክሲዮን ሰርቲፊኬት አላቸው ወይ ደግሞ አግሪመንት? ያው ልኮና እሱ ሁሌ የስደተኞች ጠበቃ ነኝ እያለ ስለሚመክር አምነውት ነው። በቃ በእምነት ደረሰኝ ብቻ ይዘው የሰጡት በሚሊዮኖች። ሰው ደረሰኝ ይዞ ነው የቀረው። እዚህም ብዙ ሰው ደረሰኝ ነው እጁ ላይ ደረሰኝ ይዞ ነው የቀረው በእውነት። ስለዚህ ይሄ ነገር ትክክል አይደለም። አይ ሆፕ ዩ ዊል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4,000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ የሚዘዋወረው የአንተ ጉዳይ ነው። እዚህ ደረጃ እስኪደርስ መጠበቅ አልነበረብህም። ከቻልክ ልጆቹን ፕራይቬትሊ ደውልላቸውና አካውንት ቁጥራችሁን ላኩልኝ በልና ብራቸውን ላክ። ከዛ ተዘጋ በቃ። እነሱም መጥተው ሀቡ ጋር ብራችንን ተቀብለናል እናመሰግናለን ይላሉ። አለቀ ታሪኩ። ማንም ከአንተ ፕራይቬትሊ የሚፈልገው ነገር የለም። ማንም ግን የምታመጡትን ያለው ጨዋታ አይሰራም። ቢያንስ ህግ ይጠይቃል። ስለዚህ እህቴ ተሃኒ ከዚህ በኋላ ተመሳሳይ ስህተት አትሰሩም ብዬ ጠብቃለሁ።
ካምፓኒውን ለመዝጋት እፈልጋችኋለሁ ኑ አንዴ ፈርሙልኝ ተብሎ ሄዳችሁ እንደማትፈርሙ ተስፋ አደርጋለሁ። መጀመሪያ የሰራችሁትን ስህተት እንደማትደግሙትም ተስፋ አደርጋለሁ። እነሱ ስማቸውን ማንሳት አይችሉም። ሶስታቸው ሁለታቸው ኔቨር ልክ አሁን 4 ናቸው እዚህ ድርጅት የመሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ፣ ተሃኒ እህቱ ናት የእናቱ ልጅ እና ባለቤቷ ተሃኒ እና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ መጅ የሚሰሩት ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱ እና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም። አራቱን ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው ሄዳችሁት? ቢያት መጀመሪያ እህቴ እየሰማሽ ከሆነ ስንቱ ናችሁ ነው ሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው ሄዳችሁ የፈረማችሁት? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ተሃኒ ሚውት ነሽ እያወራሽ ከሆነ ተሃኒ እንደ መጀመሪያ ነው። ሀቡ እንደ መጀመሪያ ሀቡ ፈርሙ። ለስንት ነው ሄዳችሁ? ይኸውልሽ ለ4 ነው የሄድነው። እኔ ባለቤቷ ነኝ ሀቢባ። ሰላም አለይኩም። ደህና ነሽ? አማን ነው? ሰላም ደህና ወንድሜ፣ እንዴት ነህ? አልሐምዱሊላህ አለን። ቀደም ሆና ከጀመረበት ልነሳና ይኸውልሽ ምን ይላል መሰለሽ፣ በአጭሩ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድነው። መተዳደሪያና መመስረቻ ጽሑፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጪ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ብቻ ነው የቀረው። ፒኤልሲ ፎርም ተደረገ። ይሄን ፒኤልሲ ፎርም አድርገን እኛ በቀና ልብ እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ። ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን መንቀሳቀስ ኢቭን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም በአይመኒታ ቢዝነስ ግሩፕ በስራ አስኪያጁ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። ወይ አንድ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል እንዴ? የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው ታመጣለህ ይባላል። አንዳንዴ እኔ ፒኤልሲ ባለቤት ነኝ ወንድሜ፣ ስማኝ፣ እኔ የምልህን ስማ። ፒኤልሲ መተዳደሪያና መመስረቻ ጽሑፍ ብቻ ይዤ ሄጄ ያወጣሁት ፍቃድ አለ። ያለ ንግድ ፍቃድ ማለት ነው። ያለ ንግድ ፍቃድ ይወጣል። አንተ ከባንኩ ጋር ባለ ሪሌሽንሽፕ ቅርበት ካለ ትራንዛክሽን ካለ ይወጣል። ይሄ ኦልሬዲ አንደርስቱድ። ይቅርታ አሁን እኔ እንትን ነው ህጉን ነው እየጠየኩ ያለሁት። በኢትዮጵያ የባንክ አሰራር ህግ አንድ ባንክ አንድ ፒኤልሲ መተዳደሪያ ደንቡንና የመመስረቻ ደንቡን ብቻ ይዞ ስለቀረበ አካውንት እንዲከፍትለት የሚል ህግ አለ። ቅርበት በመስራት ምናምን የሚለው ኦኬ ግባባለሁ። ካለ ቅርበት አኳያ ከባንኩ ጋር ካለ ሪሌሽን አካባ እሱ ይገባኛል። አሁን እየተነጋገርን ያለው ስለ ኢትዮጵያ ንግድ ህግ ነው። በኢትዮጵያ ስለ ንግድ ህጉ ስታወራ የግድ ንግድ ፍቃድ አታች ማድረግ አለበት። ቴንክ ዩ አመሰግናለሁ።
ስለዚህ ግን ይወጣል ነው እያለክ ያለው። እንግዲህ ሁሉም ህግ አይተከበርም እንግዲህ ኢትዮጵያ ውስጥ። ስለዚህ እኛ ንግድ ፈቃድ አላወጣንም። ነገር ወደ ሌላ ቦታ እየሄደ ስለሆነ ነው። ምክንያቱም ባንኩ ዊዛውት ላይሰንስ ዊዛውት ትሬድ ላይሰንስ በመተዳደሪያ ደንብ ብቻ አካውንት ከከፈተ ባንኩንም ያስጠይቀዋል። ይሄ ይኸውልህ እንግዲህ እኛም ይኸውልህ አሁን ወንድም እየሰማኸኝ ነው። እኛ ይኸውልህ ጀስት አሁን ለምሳሌ እንዴት በለ የሆነ ፌቨር እንደሚያደርግ ሰው የለም። ያችን ፒኤልሲ ፎርም አደረግ መቼም ህግ ታውቃለህ። ፒኤልሲ ፎርም ሲደረግ ከአንድና ከአንድ ሰው በላይ ነው እንጂ አንድ ሰው በራሱ ፒኤልሲ አይሆንም። ትክክል። ለዛ እኛ አስፈለግን እዛ ጋር ስራ ነው ተብሎ በዛን ሞመንት ባለቤትም አብረው ይሰሩ ነበረ። ፒኤልሲውን ፎርም አደረግን። ከፒኤልሲ በኋላ ተለያየን። ይቅርታ አንድ ጥያቄ ይቅርታ። አሁን አንድ ጥሩ ሀሳብ አምጥተሃል። በመተዳደሪያ ደንቡ ላይ እሱ ስራ አስኪያጁ ነው። ስራ አስኪያጁ የባንክ አካውንት የመክፈት ስልጣን አለው፣ ድርጅቱን የማስተዳደር ስልጣን አለው ይላል ብላል አይደል? እሱን አይታችሁ ነው የፈረማችሁት እናንተ። ይሄን አስተውላል? አዎ እንዴ እኛ እኮ እንሰራለን ብለን ነው። ዛሬ እኮ ስለሚመጣው ነገር እኛ አናቅም ወንድሜ። ይሄን ሆና እንኳን እነሱ ስጋዋ የእናቷ የአባቷ ልጅ እነዚህ ባዳ የመዳም ቅመሞች በዩቱብ ብቻ የሚያውቁት በፌስቡክ ብቻ የሚያውቁት አምነውት በሚሊዮኖች አውጥተው ገንዘብ ኢንዶርስ አደርገው እነዚህ ቤተሰቦቹ ነገ በደንብ ቤተሰቦቹን አታሏቸዋል። 100% ሂቺት አብረን እንሰራለን ብሎ እኮ ነው። ስለዚህ እነሱ ደግሞ አብረው ለመስራት እሱ ባለቤት ነው፣ የእህት ባለቤት ነው። እንግዲህ እሷ ወንድሟ ነው። ስለዚህ ወንድሜ ነገ የብሩን ብዛት ሲያይ ይሸመጥጠኛል፣ አውት ያደርገኛል፣ ብቻውን ይጠቀልለዋል ብላ አታስብም። ወንድሜ ነው፣ ፈርምለታለሁ። እኔ እሷ ላይ አልፈርድባትም። እንዲሁም ባለቤት እኔ እርግጠኛ ሆኜ የምነግርሽ አቡ ይኸውልሽ፣ እርግጠኛ ሆኜ የምነግርሽ ወላሂ ልዓዚም እንደው ሰው ላይታመን ይችላል። ወላሂ ልዓዚም አንድ ነገር ውስጥ የለንም። አንድ ነገር ውስጥ የግሩፕ አባላት እያንዳንዱ ያውቃሉ እኛ የቱ ጋር እንደቆምን የቱ ጋር እንደነበርን። አልተቋረጣችሁም። ተሃኒ የሰማናችሁ ይሰማል። ኦኬ። እና አንድ ነገር የምናውቀው ጀስት ስራ ይሰራል ከሚል ፖዘቲቭ የሆነ የቤተሰባዊነት የእንትን ነገር ነው እንጂ እንደዚህ ይሄ ሌላ ነገር ውስጥ እንደዚህ አይነት ችግር ውስጥ እንገባለን ብለን ለፍራክሽን ኦፍ ሰከንድ አላሰብም። አሁን ስታስበው ግን ወንድሜ ችግር ውስጥ እንደገባችሁ you feel it right? አሁን ይኸውልህ ወንድሜ ህግ ታውቃለህ፣ በደረጃ ምን እንደምንጠየቅ we know it። ካለ ህግን አለማወቅ ከተጠያቂነት አያድንም የሚለው ነገር ብቻ ሳይሆን እኛ እንደ ቤተሰብ ሆነን እንትን ያልነው ነገር አለ። በቤተሰብ ነው ይሄ ነገር ሆኖ የነበረው፣ ግን አልሆንም፣ ተከዳን። ይሄ በመከዳታችን ልንከፍል የምንችለው ነገር እናለ የተወሰነ ነገር እናውቃለን። ይሄ ማለት ከሱ ጋር ባለን ሌላ ቁርኝት ማለት አይደለም። በቃ ተከርተናል። አላህ ሐቁን ያውጣው። አላህ የሚክሰንን ነገር ራሱ ይሰጠናል ኢንሻአላህ። ይሄ ደግሞ ሐቅ ነገር የሚጠፋ አይደለም። አንድ ሳንቲም አንድ ብር እንኳን እጅግ በጣም አይደለም ገንዘብ፣ ቃላት እንኳን ለቃላት የውሸት እንኳን እዚህ ሆነ እዛ ነኝ ማለት ለቦታ እንኳን መርካቶ እያለ ሜክሲኮ ነኝ ማለት እንኳን እጅግ በጣም የሚያሳፍረን ሰው ነን እኛ ወላሂ ላዚም። ስለዚህ ይሄ እንኳን የከባድ ነገር ማለት ነው። እኛ ይሄን ነገር አንተ ባልከው ነገር አኳያ ጉዳዩ በተቻለ መጠን እንደ ኢትዮጵያዊነት አብሮ እንደመኖር ሁሉም ሰው ነገ ችግር እንደሚገጥመው በማሰብ ቢቻል ጉዳዩ በቤተሰብ ዙሪያ በሽማግሌ ዙሪያ ቢያልቅ በቃ ቀላሉና አጭሩ መንገድ ያ ነው። ቢያንስ እኔ አስማች አስፖስበል ይኸውልህ፣ ለምሳሌ ከኔ ጋር ኦልሬዲ መነጋገር ካቆምን ኦልሞስት ወደ 8 ወር ምናምን ይሆናል። በተለየ ሰው ኢቭን ይሄን ነገር ከተነገረ ጊዜ ጀምሮ በሌላ ሰው በኩል እንገናኝ ነበርና እባክህን እስቲ በተቻለ መጠን የእነዚህን ሰዎች ነገር የሆነ ነገር ላይ እልባት ላይ ድረስ አትሊስት በተደጋጋሚ እየተጠራ ስለሆነ ራሱን ዲፌንድ ያደርግ። አሁን ራሱን ዲፌንድ ቢያደርግ ራሱን ሐቁን ቢናገር እኮ እኛም ባልመጣን ነበር። ገብቶሃል? እኛም ባልመጣን እኛ ምክንያቱም በቃ ኦልሬዲ የለንም፣ ከዛ እንትን ውስጥ የለንም፣ እዛ ውስጥ የለንም። አሁን ነገሩ ጫናው እየበረታ ሲመጣ እሷ ላይም እየበረታ ሲመጣ ይሄ ነገር
መውጣት ስላለብን እንጂ ወላሂ ስለ ቀድም ነግራሻለች መቼም 1000 ፎሎወር ምናምን እኛ ኦንላይን እንኳን እንደዚህ ማውራት የማንችል ሰዎች ነን። ኢማጂን ላይቭ ላይ እንደዚህ የምናወራ ሰዎች እሷ እየገባች እዛን ቀን ልታገኝሽ ኮንታክት ልታደርግሽ እየሞከረች ነበር በሌላ አካውንቷ ማለት ነው 90 ምናምን ሰው ባለ እኛ ይሄን ያህል ስለዚህ ነገር እንኳን የማናቅ ሰዎች ነን እንኳን ሌላ ነገር ይቅርና ስለዚህ አሁንም ልል የምችለው ነገር አላህ ሐቁን ያውጣው አላህ አሁንም የነዚህን የምስኪኖች እንትን ሐቁን ያውጣው ከማለት ውጪ ሌላ ምንም ነገራቸው ነገር የለም ሀቡ ሌላ የምታስታውሰው ነገር አለ ለምሳሌ ወደ ህግ ነው የምንሄደው ምንም ችግር የለውም ወደ አካውንት ማንቀሳቀስ ይችላል ይሄን ይችላል እንደሚለው ሁሉ ሌሎች መብቶቹን ታስታውሳለህ እዛ ውስጥ ያሉትን መብቶቹን አባላትን ማሰናበት ይችላል አባላትን ወረቀቶቹን ለምተማማን ብታነቡ ልላክላችሁ የላችሁ ወደ ተሃኒ ፎርዋርድ ኦኬ ምን 14ቱን ፔጅ አለች መተዳደሪያው መመስረቻውም አለሽ እስቲ ላኪውና ይጠቅማል ለነሱ በተለይ አቡ ይጠቅማቸዋል ለምን ራሳቸውን ለመከላከልም ራሳቸውንም ነፃ ለማድረግም ገብቶሻል እነዚህ ሰዎች ምንም የማያውቁ ኢኖሰንት ናቸው በቃ ስለዚህ እንደው መተዳደሪያ ደግሞ በደንብ ብታነቡት አድቫይዝ አደርጋለሁ ከዛ እዛ ውስጥ ለእናንተ ይመስለኛል አሁን ሄዳችሁ ንግድ ምክር ቤት እርግጠኛ ነኝ ከእናንተ በኋላ ሂዶ ንግድ ፍቃድ አውጥቷል እርግጠኛ ነኝ ከዛ ሂዳችሁ ምናልባት ራሳችሁን ለማስወጣት አፕሊኬሽን በምታስገቡ ሰዓት ንግድ ምክር ቤቱ ምናልባት አክሰፕት ሊያደርጋችሁ ይችላል አክሰፕት ሊያደርጋችሁ ይችላል ግን ደግሞ አሁን የመተዳደሪያ ደንቡን እስቲ ይሂዱበት ከላይ እስከታች አንብቡትና እናንተን ለምሳሌ አንዳንድ መተዳደሪያ ደንቦች ላይ ምን የሚል ነገር አለ ማስታውሰው ስራ አስኪያጁ አባላትን የማሰናበት ስልጣን እንዳለው ይጠቀሳል አባላት ዲቴይል አዳዲስ አባላትን እዚሁ ላይ ነው የሚለው እዚህኛው ላይ ነው የሚለው እዚሁ ላይ ስራ አስኪያጁ አዳዲስ አባላትን የማስገባት ነባሮችን የማሰናበት ሰራተኛ የመቅጠር ሰራተኛ የማሰናበት ስልጣን አለው የሚል ሊኖር ይችላል ገባህ አይደለ ይኖራል እሷን ነገር ይሁንና አሁን እናንተ የምናወራው ምናልባት አቡ ምናልባት እሱ ይሄን ነገር ለምሳሌ የማህበር አባላትን የማሰናበት ስልጣን አለው የሚል ከሆነ እነዚህ እህትና ወንድሞችን አሰናብቷቸውም ሊሆን ይችላል ስልጣኑ ካለው መተዳደሪያ ደንቡ ላይ ካለ ስለዚህ እሱን ነገር በደንብ ሂዱበትና ከዛ በኋላ ያለውን ነገር ከሀቡ ጋር ብትነጋገሩ ደግሞ ጥሩ ነው ቅልቦችን መጥቷል መሰለኝ እሱም ደግሞ ጥሩ ሀሳብ ያቀርባል ብዬ አስባለሁ ዋናው ቅልቦች መጥቷል ለሱ እናስረዳዋለን እሺ ተስፍዬ እንኳን ደህና መጣክ አስቸገርንክ we know you are busy አቡ እንኳን ደህና ቆያችሁኝ እንዴት ናችሁ መንገድ ላይ ነኝ ችግር የለውም እየሰማዋችሁ እንትን እላለሁ አውሩ እናንተ እየነዳውም ስለሆነ እየሰማሁት እሄዳለሁ እየነዳክ ሚውት አድርገክ እኔ ኤክስፕሌን ላድርግልክ